ኢትዮጵያ ውስጥ ማህበራዊ ስራ ፈጠራን አስመልክቶ ያለው እድል ምንድነው? ፈተናዎች ውስጥ በራሱ ማህበራዊ ስራ ፈጠራ በሚባል ስም ይጠራል ወይ ይታወቃል ወይ? እሱንም ጨምረ በባጭሩ አይታወቅም። አንድ ወጣት ሀሳብ ቢኖረው የሀሳብ ማህበራዊ ችግርን በቢዝነስ ሞዴል መፍታት ቢሆን አማራጩ ሁለት ነው። ፒኤልሲ ሶል ፕሮፕራይተርሺፕ ሼር ካምፓኒ አድርጎ መቋቋም ነው ያለው እድል። አይ ይሄ እኔን አይገልጸኝም ካለ ደግሞ ኤንጂኦ አድርጎ መቋቋም ነን ፕሮፊት ብሎ ማለት ነው። ኢትዮጵያ ውስጥ ብዙ ማህበራዊ ችግሮች አሉ። በትምህርት፣ በጤና፣ በቤት ስራ፣ በግብርና፣ በአይቲ ብዙ ሰዎች ማህበራዊ ስራ ፈጠራ በቢዝነስ ሞዴል ለመፍታት እየሞከሩ ነው። በግልጽ በየቀኑ የምናየው ነው። እውነት ነገር ይታልሽ የማህበራዊ ችግርን መፍታት ለኢትዮጵያዊ አዲስ አይደለም። ዓለምም አያስተምረው። እውነት ለመናገር ኢትዮጵያውያን ማህበራዊ ሰዎች ናቸው። በተጋነነ መልኩ እንደውም እሱን እንዴት ነው ማኔጅ የምናደርገው በጣም በስቶ ደግሞ ከመስመር እንዳያልፍ ብለን ነው እኔ ሁልጊዜ የምከራከር። ችግሮቻችንን ሞት ቢሆን አብሮ መኖር ቢሆን እንደ ትልቅ ነገር የምንቆጥረው አክሰስ ቱ ፋይናንስ ነው። አሁን ችግራችን ድሮ እኮ ሰዎች እቁብ እየተጣጣሉ እኮ ከሌ ቢዝነስ ሊጀምር ነው ብሎ እኮ ለመጀመሪያው ሰው ይሰጡ ነበር። እሱን ነው እኮ እኛ እያለን ያለን። አሁን ምን ሆነ? ባንኮች ተደራጁ። አንዳንድ ባንኮች እኮ 100 ምናምን ተበዳሪዎች ናቸው ያላቸው። የያዙት በህግ ግን የያዙት ገንዘብ የህዝብ ገንዘብ። ስለዚህ ይሄንን በመድረክ ላይ በመጣት በማልቀስ ልንፈታው እንችል። በህግ ነው የምንፈታው። ኢምፓክት ኢንቨስትመንት ያስፈልጋል። የኢምፓክት ኢንቨስትመንት ባንኮች ያስፈልጋል ሊተራሊ። ስለዚህ ለኔ ኢትዮጵያ ያለችበት ሁኔታ በጣም ለማህበራዊ ስራ ፈጣሪዎች በጣም ፈርታይል፣ እውነት ለመናገር በጣም ብዙ ችግሮች ቅድም እንዳልኩሽ ማይንድ ሴት ስለሆነ ብዙ ችግሮች አሉ። በዚህ ትምህርታችን እንዲወደቀ ዓለም ዝም ብሎ አያይም። አሁን ቮኬሽናል ትሬኒንጎች ናቸው ለዚህ ሀገር የሚያዋጡት። ትምህርት ዲስትራፕት መሆን አለበት ማለት አሁን እንደምታየው ኤሌመንተሪ ጨረስኩ፣ ሃይስኩል ጨረስኩ፣ የመጀመሪያ ዲግሪ፣ ማስተርስ፣ ፒኤችዲ። እሺ አንተ ስትል እኔ ህይወቴን መለወጥ አልችልም ካለው ወይ ሰውየው ወይ ትምህርቱ መፈተሽ አለበት። ስለዚህ ኢትዮጵያ ለማህበራዊ ስራ ፈጣሪዎች ማሳያ ነች ለዓለም። እነዛ ሰዎች ግን ያንን ችግር እንደ እርግማን ሳይሆን እንደ ኦፖርቹኒቲ መቁጠር አለበት። ስለዚህ ለኔ ማህበራዊ ስራ ፈጠራ በጣም የሚያጓጓ ቦታ ነው ያለው። መንግስት ፖሊሲ ሊያወጣለት ይገባል። መንግስት ፖሊሲ ሲያወጣለት ብዙ ማህበራዊ ችግሮች በቢዝነስ ሞዴል ይፈታሉ። እኔ ኢኮኖሚው ችግር ይፈታ፣ የፖለቲካ ችግሩ ይፈታል ብዬ እከራከራለሁ። ዲቤተብል ነው፣ ትክክል ነኝ እያልኩ አይደለም። እኔ ግን በስራ ፈጠራ እና በራሴ ላይፍ ኤክስፒሪየንስ ያገኘሁት ነገር የብዙ ነገር ችግር ቆፍረሽ ስታገኙ ድህነት ነው። ከድህነት የወጡ ሰዎች አንድ ጸሐፊ ምን ይላል? የድህነት በጣም መጥፎ ጎኑ ከኋላ መገፍተሩ ነው። ያንዳንዳችን በቦታችን ላይ እኔ ይሄንን አከናውኜ ነው የምሞተው። በዚህ እኔ በተማርኩት ትምህርት ለኔ፣ ለቤተሰቤ፣ ለሀገሬ፣ ለዓለም ጠብታ የታለ ብሎ ካልጠየቀ አገር ልትሻገር አትችልም። ማንንም በመኮነን ጊዜ ያልፋል እንጂ በታመጩ ነገር የለም። እኛ ስለ ስራ ፈጠራ፣ ራስን ስለ መለወጥ፣ ስለ ሀገር፣ ስለ ፖለቲካ፣ ስለ አኗኗር፣ ስለ ቪዥን ያለን የአይምሮ ውቅር በሪሶርስ ብቻ አገር አያድግም። በሀሳብ ነው። ልጆች ወጣ ብለው ሲያስቡ እንዴት ነው የምትቀበያቸው? በቤታችን አርፈ ቁጭ በል። ልመናን እንጂ የሚለምን ሰው ነው እኮ አይሽ፣ ማይናገር የሚለምን ብዙ ማያቅ ሰው ነው ሪስፔክት ሊሆን። ስለዚህ ከፖሊሲ ባልተናነሰ ስለ ስራ ፈጠራ፣ ስለ ራስን መሆን፣ ስለ ሀገር፣ ስለ ፖለቲካ፣ ስለ አኗኗር፣ ስለ ብዙ ነገር ያለን አመለካከት ደግሞ የሚመጣው ከታች ነው። ስራ ፈጠራ ለኔ ከታች ነው መሰጠት ያለበት። አሁን በየቦታው ያለ ህፃናቶችን እዚህም ኢትዮጵያ ቴሌቪዥን ይኖራል ብዬ አስባለሁ። ልጆችን የሚሰበሰቡበት ቦታ ኢትዮጵያ ለኔ ኢትዮጵያ እቺ ነች። እዛ ውስጥ ነው ኢትዮጵያ የምትሰራው ሊትራሊ። ስለዚህ በጣም አተኩረን ልክ ሰርቶ እንደጨረሰ ጠዋትና ማታ በቦታው ጠቃሚ ቢሆንም
ከመዝናናት ቀነስ አድርገን በጣም ተጨንቀን ሚዲያውም ኢንተርቴይንመንት ዓለም ሁሉ ኢንተርቴይንመንት እኔ ኢትዮጵያ በጣም ብዙ ሰዓቷን ለኢንተርቴይንመንት መስጠት አለባት ብዬ አላስብም። ስለዚህ ይሄ ሁሉ ማይንድሴት ከዓለም መገንጠል አንችልም፣ ግን ባላንሱ መፍጠር አለብን ወደፊት ለመምጣት። ስለዚህ ለእኔ ቦተም ላይ ነው የኢትዮጵያ ችግር፣ የብዙዎቻችን ችግር፣ የአስተሳሰባችን የብዙ ነገር ችግር ድህነት ነው። ድህነት ደግሞ ስንልኛ ብዙ ጊዜ ኢትዮጵያ ውስጥ ድህነት ምንድን ነው የምትይው? አሁንም ጋጄት ነው የሚገልጽልሽ፣ መኪናና ቤት ከሌና ከሌ ነው የሚልሽ እንጂ ድህነትን በሚገባው መልኩ በደንብ አድርገን ቦርቦረን አላወቅ ነው። ድህነት የሚጨበጥና የሚዳሰስ ነገር መኖር አለመኖር ብቻ አይደለም፣ የብዙ ነገር ድህነት ውስጥ ነው ያለ ነው ብዬ አስባለሁ። አንድ ጥያቄ ተመልሰልሽ ጥሩ ጥያቄ ያነሳሽ። መጀመሪያ ቀደም ክብረት ምን አለ? ኢትዮጵያዊነትና ሶሻል ኢንተርፕራይዝ የተያያዘ ነው፣ ሶሻል ቫልዩ ስላለን እና እሱን የሰማሁት አሜሪካ ሄጄ አሁን የአሜሪካን ዳያስፖራ ስቃኘው ሁለት አይነት ዳያስፖራ ነው ያለው። አንደኛው በአሜሪካን ድሪም ውስጥ የሚዋኝ ነው፣ ተምሮ ስራ ይዞ የአሜሪካን ድሪም ቤቱን ገዝቶ የሚኖር ነው፣ ሀብት የለውም። ያ አሜሪካን ዌይ ኦፍ ዱይንግ ቲንግስ፣ ራስሽን ቻይ ነው። ዲግሪሽን ግዢ፣ ስራ ተቀጠሪ፣ ቤት ግዢ፣ በዕዳ ኑሪ ነው። የአሜሪካን ድሪም የሚባለው ደስታን ማባረር ነው። the pursuit of happiness ነው፣ ማግኘት አይደለም፣ ማባረር ነው። ጋራንቲ የለም። ሶ ያንን ሲሰራ ነው የሚኖረው። በቃ ህይወቱ በዛ ታጥሯል። ሌላው ከአሜሪካን ድሪም ወጣ ብሎ ከኢትዮጵያ ህብረተሰቡ አካል የመጣ ያለውን ሶሻል እሴት ነው የምትሉት፣ እቁቡን፣ ማህበሩን እሱን ተጠቅሞ የኢትዮጵያን የኢኮኖሚ ፕሬዘንስ ያሳደገ ሰው ነው፣ ገንዘብ ያለው ሰው ነው። ሬስቶራንት የከፈተው ታክሲ ነድቶ በቁብ ወደ ሬስቶራንት፣ ከሬስቶራንት ሚሊዮን ሆኖ አንድ ጓደኛ አለኝ በታክሲ ጀምሮ በታክሲ ማህበር ውስጥ ቁብ ገብቶ ትንሽ ኪዮስክ ምግብ እንትን ከፍቶ እሱን አሳድጎ እዚህ መጥቶ ሆቴል የከፈተ ግለሰብ አለ። ሶ ባይ ዲፎልት ኢትዮጵያ አሜሪካንም ያወጣን ነፃ የሚያወጣን እሱ ነው። አሜሪካም ሆኖ እቁብን በደንብ ይጠቀማሉ። እንደዛ ነገር ሰምቻለሁ። ኢኮኖሚን ያሳድጋሉ። እንደውም አንድ ጊዜ ምን አለኝ አንዱ አሜሪካን ጓደኛዬ ደወለልኝና ጥበቡ የምትደብቀኝ ነገር ነው፣ በጣም ከአሜሪካኑ ህብረተሰብ ጋር ነው የምኖረው፣ ብዙ እሰራለሁ በሶሻልም በብዙ ነገሮች፣ የምትደብቀኝ ነገር አለኝ አለኝ። ምንድነው የማትናገረው ነገር አለ አለኝ። እንግዲህ 15 የ20 ዓመት ጓደኛዬ ነው። ምንድነው ፓውል ስለዋለሁ፣ ከየት ያመጡ ነው አንተ ዩሮፕ ፒፕል ዳውንታውን ሲልቨር ስፕሪንግ ላይ ባንዴ ነው የፈላው ቢዝነሱ። ከየት አምጥተው ነው? ማን ነው ገንዘብ መንግስት ሰጣችኋል? የማትነግረኝ ነገር አለ አለኝ። አይ ና ቁጭ በል አልኩት። ቁጭ በልና እድር የሚባል ነገር አለ፣ ቁሚያ ነገር እና ስነግረው በስመ አብ በቃ አመመኝ ራሴን። ያ ሀሴት ለነኝ ከድህነት አንወጣም ማለት ነው። በእነሱ አስተሳሰብ ከአንድ ቤት ውስጥ አንዱ ከተሳካለት በራሱ ይዞ ነው የሚሮጠው። ለአንቺም ጊዜ የለሽም የራስን ፈልግ ነው የሚለው። እሱ የሚገርም ግንዛቤ ነው። እኔ አሁን ገበሬውን እዚህ የቡና ገበሬውን በአንድ ላይ ሆኖ 25 ብር አዋጥቶ 60 ሺህ ገበሬ 300 ሺህ ቤተሰብ ያለው 21 4 ዓመት ነው ከተፈራረቁኝ መጥተው እዛ እንዲፈርሙ በዛ 1.5 ሚሊዮን እኔ ላይ 1.5 ሚሊዮን ሬዝ አድርጌ የኔ አሜሪካዊ ጓደኞቼና ዘመዶቼ ከገበሬው ጋር ሆነው የመጀመሪያውን ሮስቲንግ ኮፊ እናቋቁም ነው። አሜሪካ ነገር 50% ባለቤት ይሆናል ገበሬው። ቀደም እንዳልኩሽ 1% አያገኝም። አሁን ከትርፉ 50% ያገኛል። ያ ደግሞ ሊያድግ ይችላል። ያ ደግሞ በየቦታው ሊሰራጭ ይችላል። እዛ ውስጥ ደግሞ አዋዜ ቢሊዮን ዳለር ቢዝነስ ነው አሜሪካ ነገር። ቆሎ የቢሊዮን ዳለር ቢዝነስ ነው። ገባሽ? እዛ ላይ ደግሞ የራሱን አሳድጎ ሶርስ አድርጎ ታች ያለውን ተጠቃሚ አድርጎ ልንለወጥ የምንችለው በዛ ነው። ሶ ትልቁ ችግር ፋይናንሱ በጣም የሚያሳዝን ሁኔታ ነው። ቅርቡ የሰማሁት የህይወት ፋክት 35 ወደ 30 ባንክ አለ። 35 ሚሊዮን ህዝብ ገንዘብ ያስቀምጣል። የሚያገኙት 1 ሚሊዮን ህዝቦች አሁንም ያን ገንዘብ የሚጠቀሙበት። እንዴት የ35 ሚሊዮን ገንዘብ ህዝብ ይዘሽ ለምታውቂውና ለጓደኛሽ ብቻ ታበድሪያለሽ? ያንቺ ገንዘብ አይደለም፣ ይሄ ክሪሚናል ነው። ሶ ገንዘብ ፋይናንስ እንትኑም እዛ ላይ ማፍሰስ አለበት። ዲስትሮም ይገባዋል፣ ፋይናንስ ፎቅ የሚሰራም ይገባዋል። ያ የህዝብ ገንዘብ አገርን የማሳደግ ኃላፊነት አለበት። ግን ትልቁ ሰው ያልገባውና ያልተረዳውን አሁን ሰሞኑን የሚከነክነኝ ምን አለ መሰለሽ፣ እያንዳንዱ ግለሰብ በዜግነቱ ኃላፊነት እንዳለበት የዘነጋ ይመስላል። የሚያደርገው ነገር ለሀገር ኮንሲኩዌንስ ምን አለው ብሎ አያስብም። ገንዘብ ብሎ ቤቱን እያቃጠለ እሳት ይሞቃል አንዳንዱ። እሱም ኢምፖርታንት ነው። በየግል የሚደረገው ገባሽ?
ፕሮፊት ብለሽ የምትሳሪውን ቆም ብለሽ ማሰብ አለብሽ። አሁን አንቺ የምትሰሪው ስራ ቤተሰብሽን በቤተሰብ ደረጃ የምታደርጊው ነገር እህትሽን፣ አባትሽን፣ ወንድምሽን እንዲጎዳ አትፈልጊም። ወደ ሀገር ያችም የሰው ማንነቱ እንግዲህ አያም ቢኮዝ ዊ አር ቢኮዝ ዩ አር ዴርፎር አያም እኔ የሆንኩት እኛ ስላለን ነው እኔ የሆንኩት የሚለው ስቲል በደንብ ኢንታክት ቁጭ ብሏል። በአንድ መልኩ አለ። ያንንም ህሳቤ መውሰድ አለብን። ወደ ቢዝነስ ስንገባ ከታች ያለውን ረግጠን ቁጭ ጨኩነን ከላይ ለካለው ለምነን እዛ ሰንሰለቱን መስበር አለብን። እኛም ተሳታፊዎች ነን። የዶላር ኢኮኖሚ ላይ አሁን አሜሪካን ሀገር ስታርባክ የሚባለው $1 ቢሊዮን ካምፓኒ ባለቤቱ ቢሊዮነር፣ ቢዝነሱ ቢሊዮነር፣ ኢንቨስተሮቹ ሀብታም፣ የእኛን ቡና ወስዶ ደባልቆ መልሶ ለእኛ ይሸጥልናል። እኔ የቡናውን ጥናት ስሰራ በአመት ወደ 80-90 10 ዓመት በፊት $1 ሚሊዮን ለስታርባክ እንሰጠዋለን። የእኛን ቡና በአንድ ብር ገዝቶ መልሶ አሽሞንሙኖ ለእኛ በጥፍ ይሰጥልን። የዜግነት ግዴታችንስ ምንድን ነው? አገር ላይ የአገር እድገት ላይ ሁላችንም ለሀገራችን ካለንበት ቦታ አገራችንን ህዝባችንን የማገልገል ግዴታ አለብን፣ ኃላፊነትም አለብን። መንግስት በህዝብ ድጋፍ ስለሆነ መንግስት ስልጣን ላይ የወጣው መንግስት የህዝብን ገንዘብ ስለሆነ የሚሰበስበው በታክስ ያንን መልሶ ለህዝብ ማፍሰስ አለበት። ፋይናንስ ላይ ያሉት ደግሞ ሰዎች ኃላፊነት ወስደው ሁሉም እንዲያድግ እነሱም እኮ ያድጋሉ፣ ያን ማድረግ አለባቸው። አስተማሪዎችም ደግሞ ከደዳች ግዴለሽ ሳይሆን ከመሆን አልፈው ሌሎችንም ለተማሪዎቹ ሌሎችንም ይሄው ቻና እንደዚህ ያደገች ይሄው እዚህ ተሰራ እኛ ምን ማለት አለባቸው። ኢንተርፕረነሮች ደግሞ ቻሌንጁን ፈልገው ቢቀና የሚሉ ደግሞ እነሱ መደገፍ አለባቸው። የባህልና የኢኮኖሚ ርብርቦች ነው እና ዋናው ግን ማህበራዊነት መሀል መኖር አለበት። ሁለቱንም ስታዩ ሁላችንም የሚያገናኘን እሱ ነው። ሰውን አክብረን መሆን አለበት። እንትን ሚንስ ነው ያ ካፒታሊዝም ወይ አንድን ነገር ገዝቶ ቫልዩ አድርጎ ሸጦ እሱ እንቅስቃሴ ህይወት ነው። አልቲሜት ዓላማው ግን ኮሌክቲቭ እድገት መሆን አለበት ብዬ አምናለሁ። ማህበራዊ ስራ ፈጠራን አስመልክቶ ከአሜሪካም ጋር እዚህ ያለውን እንቅስቃሴ በጋራ የምትሰሩት ነገር እንዳለ ሰምቻለሁ። ስለ ፐብሊክ ዲፕሎማሲ ፕራክቲስ ስለሱም ትንሽ አጫውተኝ። ምንድነው እያደረጋችሁ ያላችሁት? ምንድነው እያሰባችሁ ያላችሁት? በጣም የማመሰግነው ድርጅት አለ። እኔን ማህበራዊ ስራ ፈጣሪ እንደሆንኩ የነገረኝ ብሪቲሽ ካውንስል እንዳንተ አይነት ፓሽኔት የሆኑ ህይወት መዳን አለበት፣ ገንዘብ መገኘት አለበት የሚሉት ሰዎች ማህበራዊ ስራ ፈጣሪዎች ይባላሉ ብሎ ፐርፐዝ ያለው ኑሮ እና ህይወት እንዲኖረኝ ያደረገኝ የነገረኝም ብሪቲሽ ካውንስል ነውና በጣም ላመሰግናቸው እወዳለሁ። እንግዲህ ከጋሽ ጥበቡ ጋራ የተገናኘ ነው አሜሪካን ሀገር ነው። እዚህ ውስጥ እንግዲህ ትልቁ ነገር ያለው ምንድነው? ራዕይ ነው፣ ያየነው ነገር ነው። ኢትዮጵያን በጣም በብርሃን ነው የምናያት። እውነት ለመናገር ከምንሰራው ስራ አንጻር አንዳንድ ነገሮች ሲስተካከሉ ኢትዮጵያ ትወጣለች ብዬ አስባለሁ። በሱ ሞቲቭ ነው የምንሰራውና ከዛ በኋላ ደግሞ የዛሬ አመት አካባቢ የኔን ፓናል የምትመራ የነበረች ጣሊያናዊት የታወቀች የማህበራዊ ስራ ፈጣሪ አቀንቃኝ ጋበዘችን። በየአመቱ 400 የሚሆኑ የዓለም ስራ ፈጣሪዎችን በየአመቱ እየጠራች ከጣሊያኗ የወደብ ከተማ ሲቪካ ቪቺያ ወደ ባርሴሎና በትልቅ 12 ወለል መርከብ ሰዎች ማህበራዊ ስራ ፈጣሪዎች በጣም የሚመስሏቸው ሰዎች ጋር ስራ እንዲሰሩ ይበረታታሉ። ምክንያቱም ትንሽ ከመስመር ወጣ ማለትም እና አንዳንዴ አእምሮ አብሮ ካልተረዳዱ ችግር ነው ብላ ሰው ይሄ ሊትሬቸሮች ሳይንስ ያረጋገጠው ነገር። ስለዚህ ከግብርና ከሕክምና ከተለያየ ሶሻል ሰርቪሶች ውስጥ ከዓለም ላይ 400 ሰዎች መርጣ ይሄንን ጉዞ እናደርግ ነበርና አንዴ ለኛ እድል ተሰጠን። እኔም 7 የሚሆኑ የሶሻል ኢንተርፕራይዝ በኋላ ላይ ይሄን አሶሲዬሽን እንድንመሰረት ያደረጉ ወጣቶች ጋር አብረን ሄድንና ከጣሊያንና ባርሴሎና ስንመለስ 7ታችን የሚወሰነው ነገር የኢትዮጵያን ማህበራዊ ስራ ፈጣሪዎች እናቋቁማለን ብለን በዛ መሰረት አቋቋምን። አንድ ዶክተር መብራቱ መለስ የሚባሉ ሰው ምክትል ሚኒስትር ደግሞ በጣም በከፍተኛነት ተረድተውን ማህበሩን አቋቋምን። እና ማህበሩን ስናቋቁም አጀንዳችን ማህበራዊ ስራ ፈጣሪ ብለን የምንጠራው ሰው ቪዚብል የሆነ ሶሻል ኢምፓክት ያለው በጣም ይቅርታ ለእንግሊዝኛው የሚታይ ማህበራዊ ክፍተትን የሚሞላ እና ደግሞ
ለዛ ክፍተት ሪኢንቨስት ለማድረግ ፈቃደኛ የሆነ ሁሉ ማህበራዊ ስራ ፈጣሪ ነው ብለን እንጠራዋለን ብለን በእነዚህ በሁለት መስፈርቶች ያንን ድርጅት አቋቋምን። ይሄንን ካቋቋምን በኋላ ብዙ ነገር ውስጥ አለፍን። የራሳችንን ቢሮ አቋቋምን። አሁን የዛሬ ዓመት ደግሞ በጣም እናመሰግናቸዋለን አሜሪካን ኤምባሲ፣ ኢትዮጵያ ያሉት የአሜሪካን ኤምባሲ ፕሮጀክት እኛና ቤኔፊት ኮርፖሬሽን ፎር አፍሪካ አቶ ጥበቡ አንድ ላይ ሆነን ፐብሊክ ዲፕሎማሲ 3 ነገር ላይ ነው በጣም አተኩሮ የምንሰራው። አንደኛው አካዳሚያ ነው እንደምታውቂው፣ ሶሻል ኢንተርፕራይዝ ወደፊት በማስተርስ በፒኤችዲ ደረጃ የምንማረው ትምህርት መሆን አለበት ለኢትዮጵያ በተለይ ኢምፓክት። አሁን እኔ እስከማውቀው ድረስ የሴንት ሜሪ ዩኒቨርሲቲ ነው ኢምፓክትን በማስተርስ ሌቭል ከጣሊያን ዩኒቨርሲቲዎች ጋር አብሮ ሆኖ የሚሰጠው። ስለዚህ በዚህ መስፈርት የሴንት ሜሪ ዩኒቨርሲቲን መርጠን በአካዳሚያ ላይ ከሞንጎመሪ ኮሌጅ ጋራ ኤምኦዩ እንዲፈራረሙና የወደፊቱን ትምህርት እንዴት አድርገን ወደ ኢትዮጵያ ልናመጣ እንችላለን፣ እነሱም ከኛ ይማራሉ፣ እኛም ከነሱ እንማራለን። አንዱ አካዳሚያ ነው። ሁለተኛው ፖሊሲ ነው። ከፖሊሲ ደግሞ ከመንግስት ኢንተርፕረነርሺፕን ኢትዮጵያ እንግዲህ ኢንተርፕረነርሺፕ የኢትዮጵያ መውጫዋ ነው ብዬ ነው የምከራከረው። ኢንተርፕረነርሺፕ ዋናው ሜንስትሪም ኢንተርፕረነርሺፑ፣ ሶሻል ኢንተርፕረነርሺፑ፣ ገቨርንመንት እኛ እንደውም ጎቮፕሩነር እንላለን። አሁን መንግስት ውስጥ ብዙ የገቨርንመንት ሰዎች በሚያስደንቅ ሁኔታ ኢንተርፕረነርሺፕን ይሰራሉ፣ ሆነን ለመናገር ማለት ነው። እነሱንም ጎቨርንመንት ብለን ፐብሊክ ኢንተርፕረነርስ እንላቸዋለን። ይሄ ሁሉ ሆኖ ትልቅ ኢትዮጵያ ትልቅ እድል አላት ብለን እንከራከራለንና እነዚህንም ሰዎች ፖሊሲ ከሌለ ግን አስቸጋሪ። ስለዚህ በደንብ አድርገን ኮይን አድርገን ህጉን አቅርበን እንዲጸድቅልን እየሞከርን ነው። ስለዚህ በሱም ላይ የአሜሪካ ፖሊሲ ምን ይመስላል ጋሽ ጥበበ ፋሲሊቴት አድርጎልን አናፖሊ ሄደን የሜሪላንድ ዋና መቀመጫ እዛ ነው። እዛ ከብዙ የሴናተሮች ጋር ተነጋግረን መጣና ሶስተኛው ደግሞ እኛ ሎካል ኢንተርፕረነርስ እኔ ለምሳሌ አዲስ ሀሳብ ይዤ መጥቻለሁ ይህን ኤክስፖዠር በማግኘቴ ማለት ነው። ስለዚህ ሎካል ኢንተርፕረነርስ ደግሞ ከሎካል እዛ ካሉ ሎካል ኢንተርፕረነሮች ጋር እንዴት ተገናኝቶ ልምድ ሊለዋወጡ ይችላሉ ነው። አሁን በትንሽ ወራት ውስጥ ደግሞ ከዛ የአሜሪካን ከዚህ ጋር ቀጥታ ግንኙነት ያላቸው በፖሊሲ በኢንተርፕረነርሺፕ በሶሻል ኢንተርፕረነርሺፕ እና በአካዳሚያ ሰዎችን ወደ ኢትዮጵያ አምጥተን የእኛን ኢኮሲስተም የሶሻል ኢንተርፕራይዝ ኢኮሲስተምን ለማሳየት እየሞከርን ነው። የምጨምረው ነገር አለ ዛሬ ምክር ሀሳቡንም ጨምሮ ለምሳሌ መጀመሪያው ሀሳቡ ከኛ ነው የመነጨው 2021 ላይ ነው የመጥቼ ብዙ ተመላልሻለሁ እና ከሶሻል ኢንተርፕራይዝ ጋር ሆነን የዚህና የዛን ልምድ ለማካተት ፕሌየሮችን ለማገናኘት ብለን መሆን አንድ ሰዓት ተወራረመን። የአሜሪካን ፎሬን ፖሊሲ ለሁለቱም የነሱ ፖሊሲ አሁን የነደፉት ፖሊሲ ከአፍሪካ ጋር አብረን ነው የምናድገው ካላደግን የሚለው ነው እንወደዋለን። የሁለቱንም ጥቅም የሚያስጠብቅ የሁለቱንም የሚያከብር የባህልና የኢኮኖሚና የትሬድ ሪሌሽንሽፕ እንዲኖር ነው የምንፈልገው። ሶሻል ኢንተርፕራይዝ ደግሞ አት ዘ ቬሪ ኮር እንዲሆን ነው የምንፈልገው። ሶ የሁለቱንም ሀገሮች ጥቅም ነው የምናራምደው። ባይ ዘ ዌይ አናፕለስ ሄደን ሚቲንጉ እንዲሰበሰብ ያዘጋጀሁት ቤኔፊት ኮርፖሬሽን የሚለው ህግ የጸደቀበት የሴኔቱ አሴምብሊ ሩም ውስጥ ነው እና እዛ ላይ እንዲወለድ ልናደርገው ነው ማለት ነው ቤኔፊት ኮርፖሬሽን እና በጣም በደሊብሬትሊ አዳራሹን ጠይቄ ነው እዛ ያደረግነው እና እሱ ጥሩ እያንታ ነው። እንደውም እኔ ብዙ ጊዜ አሜሪካዊም ነኝ ኢትዮጵያዊም ነኝ፣ በጣም ኩሩ ኢትዮጵያዊ ነኝ። አሜሪካም ደግሞ የሰጠችኝ ድል አልረሳውም፣ ተቀምጬበታለሁ። ሰው ምን ብዬ እናገራለሁ። እንደውም ዋይት ሀውስ የኦባማ አድሚኒስትሬሽን ለመጀመሪያ ይህንን ገና በእንጭጩ ይህንን ሀሳብ ቻምፒዮን ኦፍ ቼንጅ ብሎ አዋርድ ሲሰጠው ያልኩት በአፍሪካ ኮንቴክስት ነው ያስቀመጥኩት። ግን አፍሪካ ኢትዮጵያም አፍሪካ ናት። ኤንሸንት ማጂካል ብዙ ሪሶርስ ያለን በጣም ሚስጥራችን ብዙ የሂውማኒቲ መጀመሪያ ነን። ብዙ አመት ኖረናል። አሜሪካ አዲስ ናት፣ ወጣት ናት። ገና 400 500 ዓመቷ ነው። ግን ድንጋይ ወደ ወርቅ ይቀየራል እና የሁለቱ the best of the two የሁለቱ ጠንካራ ጎን አንድ ላይ ለሁለቱም ጥቅም ከፖሊሲ ጀምሮ እስከ ኢንቨስትመንት ቢደረግ ዓለምም ይጠቀማል ከኛም አልፎ። እዛ ላይ በቃ ህይወቴን አስቀምጫለሁ እና ብቻ ነው አይደለም የሚሰራው እና ከአጋር እንትኖቻችን ጋር ሆነን ቦታ ላይ ያሉትን መንገድ ሊጠርጉ የሚችሉትን ማሳሰብ ኢንካሬጅ ማድረግ። ግን ሌላ አንድ ነገር ማስቀመጥ ፈልገው
የኢትዮጵያ ውስጥ ያለው ችግር የትም አለ፣ እዚህም አለ፣ እዛም አለ። አሁን ያለው ችግር እንዳለ ሆኖ ሁሉም ዛሬ ሀሳቡን እዚህ ላይ ማሰብ የነገስ ምን ይሄ ከታለፈ በኋላስ ምን ይሆናል? ሎንግ ጌም ይባላል በእንግሊዝኛ። የረጅሙ ራዕይ ምንድን ነው? ነገ ሁሉ ነገር ቢስተካከል ወዴት ነው የምንሄደው? ራዕይ እንዲኖር እኛ ይሄንን በጋራ ነገ እኮ እንዲሆን ይችላል፣ ነገ እንደዛ መሆን ከተቻለ የዛሬም ላይ መልስ ሊመጣ ይችላል እና በዛ በጣም ጥሩ እየሰራን ነው። ጥሩ እያየሁበት ነው። ያንን መንፈስ ይዤ ስለመጣ ችግሩም አይረብሸኝም። እንደውም አንድ የኔ ኮንግረስማን በጣም የደግፈኝ አባቱ መጽሐፍ ጽፎ ስለ አባቱ ሲያወራ ምን አለ? ለአባቱ ተስፋ ቢስ ነው ቢለው በነበረው በዛ ታይም ላይ የሆነ ነገር አባትየው ምን ይላል? ተስፋ ቢስ ከሆነ ተስፋ አንተ ላይ ነው ያለው። ምክንያቱም አልጠፋህም ተስፋ ውስጥ ተስፋ ቢስነት ቆመን ከዳር ነው የምታየው። ተስፋ የማምጣት ያንተ ግዴታ ነው፣ መልሱን ማምጣት ከመናገር ቆሞ ይለዋል ማለት ነው። እና በዛ ጥሩ ትርጉም ያለው ሰጪ ተስፋ ሰጪ የህይወትን ፐርፐዝ የሚያሳይ ትግል አድርገነዋል። አይ ቲንክ እድሉ ጊዜው አሁን ይመስለኛል። ብዙ በሚሄድበት ቦታ በሙሉ ሳወራ ሰዎች በደንብ ያዳምጣሉ፣ የልባቸውን ይናገራሉ። እንደውም አንድ የታወቀ ፍሪ ኢኮኖሚ ፍሪ ማርኬት ኢኮኖሚ አጠንጣኙ ፍሪድመን ምን ይላል? ጥሩ ሀሳቦች ብዙ ጊዜ ችግር ከሌለ ቦታ ያገኙ። ቦታ የሚያገኙት ችግር ኖሮ ስታተስ ኮ ቦታው ላይ ያለው ፖዚሽን ላይ ያለው መልስ ሲፈልግ የዛ ጊዜ ነው የሚወስዳቸው። ጥያቄው ተዘጋጅተሻል ወይ? ለሱ ነው። ሌላው ደግሞ ወደ ቅድሙ ልመለስልኝና አንድ የታወቀ ምሁር በፖለቲካል ኢኮኖሚስት አሜሪካን ሀገር ውስጥ ይህንን ያለውን ትሬንድ ያለውን ግሎባል ኢኮኖሚክ ትሬንድ ያሳይሽና በመጽሐፍ በቃ ገደል መግባታችን ነው። ልክ መኪና ውስጥ ኢማጂን ከ100 ሜትር በኋላ ፍሬኑ ተበጥሶ የሚሄድ መኪና እንደዛ አድርገው ነው የሚያስቀምጠው። እና ጥያቄው አሁን ኤቭሪባዲ አድሚት አድርጓል የኢኮኖሚክ ኦርደር ገደል ሊከታ እንደሚችል። ጥያቄው አለ ታዲያ ዛሬ ምን እናርግ ነው ጥያቄው ብሎ መጽሐፉን ራሱ what then must we do now ታዲያ ምን እናርግ ዛሬ ነው ጥያቄው፣ ከዛ መስመር ለማዳን ማለት ነው። so I just wanted to add that። በአንድም በሌላ መንገድ አንስተነዋል በየጥያቄዎቹ መካከል ግን እንደ ምክር ሀሳብ በተለይ ገና አዲስ ስለሆነ እኛ ሀገር በተለይ አንዳንድ የሚጎድሉም በአንደርስታንድ በማድረግም ደረጃ ሁሉ እንደዛ አይነት ክፍተቶች ስላሉ ይሄ ቢሆን ቢያንስ በመጀመሪያ ደረጃ እንደ ነገሮች ሊቀርፉ ይችላል የምትሏቸው ያሰባችኋቸው ምክር ሀሳቦች ካሉ? እኔ እንግዲህ ከኢትዮጵያ በተጨማሪ የካታሊስት 2030 እና የፎርዋርድ አፍሪካ የካንትሪ ቼር ነኝ። በዚህ ውስጥ በጣም ኮንክሪት የሆኑ ነገሮች ነው የምናስተላልፈው። አንደኛው አፍሪካ ውስጥ የምናየው ኢትዮጵያም አፍሪካ ውስጥ እንደመሆኗ መጠን የሚታየው ነገር ናሬሽን ትርክት። ይህን ኢኮሲስተም እንኳን ስታየው ትርክት ነው። አፍሪካ ሁሌ ለማኝ ነች። ከዚህ ማይንድ ሴት መውጣት አለብን። ሶሻል ኢንተርፕራይዝ አፍሪካ የዓለም አንዱ አካል ነች። ትሰጣለችም ትቀበላለችም። ከዛ ሁሌ ከመቀበል እነሱ ሁሌ ከመስጠት አስተሳሰብ መውጣት አለብን። እሱን ናሬሽን እሱን ትርክት የምንሰራው ደግሞ እኛ ራሳችን። ዓለም በከፈተልን ትርክት የምንሄድ ከሆነ ሁልጊዜ የሚገጥመን ተረጂዎች ነው። ተረጅነት ቀላል ስነልቦና አይደለም። በህይወቴ አባቴን የማመሰግነው እንደሱ ስላላረገኝ ሊትራሊ የመረዳት ማይንድ ሴት ኢንተርፕረነርሺፕን ይገላል። ትልቁ ነገር እሱ። ሁለተኛው ኢኮሲስተም ነው ለሶሻል ኢንተርፕራይዝ ከባቢ አንዱ ፖሊሲ ነው። ለመንግስት እኛ ኦፖርቹኒቲዎች ነን። ስለዚህ መንግስትና እኛ ተጣምረን የምንሰራ ብዙ ማህበራዊ በፖሊሲ በፕራይቬት ፐብሊክ ፓርትነርሽፕ የስራ የማህበራዊ ስራ ፈጠራ ኢንጀነራል እንትኑ በደንብ መዳበር አለበት። አሁን ኢትዮጵያ ወደ መስመር መግባት አለባት። የደብሊውቲኦ በዩ የምን በዩ የሚያስፈልገውን ነገር አድርገን ዓለም ወደ ገባበት ስታንዳርድ መግባት አለበት። አሁን እየተደረገ እንዳለው በዛ ብቻ ነው ተነጥለን ወደፊት መሄድ አንችልም። ስለዚህ ኢኮሲስተሙ ከዚህ ፖይንት ኦፍ ቪው በደንብ አድርጎ መስተካከል አለበት ብዬ አስባለሁ። ሌላው ፈንዲንግ አሁን ትልቁ የኢትዮጵያ ችግር እኔ እንኳንም ልክ አንዳንድ ኢኖቬቲቭ ሚኒስትር ነው የተፈጠሩት ከለውጡ በኋላ እኔ እንደው ምን አይነት ሚኒስትር እንደምትዩ አላውቅም እንጂ መሳሳት እኮ ነው ወደ ትክክል የሚወስድ ገባዩ 10,000 ብርን እኮ ትንሽ ገንዘብን እኮ ለትልቅ ፕሮጀክት አክሰስ ለማድረግ ኢትዮጵያ ውስጥ ምጥ ነው። እንዳልኩሽ ቀላል የማይባለው ባንክ እኮ የህዝቡን ገንዘብ ወስዶ ለሚያውቀው ሰው ብቻ ነው የሚያበድር። አክሰስ ቱ ፋይናንስ አሁንም ባሉት ሜንስትሪም የፋይናንሻል ኢንስቲትዩት
የኢትዮጵያ የማህበራዊ ችግር ፈጠራና የኢትዮጵያ የስራ ፈጠራ ችግር ይፈታል ብዬ አላስብም። ኢምፓክት ኢንቨስትመንት ወደዚህ ሀገር መምጣት አለበት። ፔሸንት ካፒታል ማለት አንዳንዱ ነገር ኢሚዲየትሊ ትርፍ የምታመጭበት ነገር አይደለም። ለሱ ኢኖቬቲቭ ፋይናንሻል ሶሉሽን ያስፈልገዋል ብለን እንከራከራ እንደ ማህበራዊ ስራ ፈጠራ። ሌላኛው እኛ በጣም በከፍተኛ ሁኔታ የምንሰራው እና ጥናቶችም እንደሚያመለክቱት በ2000 ከ6 ዓመት በፊት በብሪቲሽ ካውንስል ሶሻል ኢንተርፕራይዝ ተጠንቶ ነበረ። ከ55,000 በላይ ዛን ጊዜ አሁን እንግዲህ ምን ሊሆኑ እንደሚችሉ ማሰብ ትችላለሽ። ሶሻል ኢንተርፕረነር ኢትዮጵያ ውስጥ አሉ ተብሎ ይታሰባል። ብዙዎቹ ሴቶች ናቸው። ለምን ሴቶች ማህበራዊ ስራ ፈጣሪዎች ሆኑ? አይ ማህበራዊ ችግር ለሴቶች በጣም ቅርብ ነው። ሴቶችን የማይጠቀም ሀገር ወደፊት መሄድ አይችልም። ምን ጥያቄና መልስ የለው። እኔ አንዳንዴ ሴቶችን ለማገዝ ሲሞከር ያስቀኛል። ብንተዋቸው እንኳን የኢትዮጵያ ሴቶች ልትቻች እኔ ብዙ ሴቶች ናቸው ኢንተርፕረነሮች ኢኮሲስተም ውስጥ ያሉ ስራ የሚፈጥሩት እነሱ ናቸው ሊትራሊ። ስለዚህ ጆብ ክሬሽን ስራ ፈጠራ ስራ እንደሚያገኝ ተስፋ ያለው ሰው ስራ ፈጠራን ፖለቲሳይዝድ አለማድረግ። አሁንም እያንዳንዱ አንድ ነገር ለሰው ለሌላ አንድ ስራ ፈጥሮ ማያቅ ፖለቲከኛ ለኛ ስለ ስራ ፈጠራ ሊነግረን አይችልም ሊትራሊ። ከፖለቲካ ጋር ከማያስፈልግ ፖለቲካ ጋር ይሄን ነገር ከቋጠርሽው የመጨረሻው ተስፋችንን ነው የሚያጨልሙ። እዚች ሀገር ወደፊት መሄጃ ጭላንጭሏ ወጣቶች ናቸው፣ ሴቶች ናቸው። እነዚህን ደግሞ ለእኔ ስራ ፈጠራ የኢትዮጵያ የወደፊት ተስፋ ነው። 72% ወጣት ባለበት ሀገር ስራ ፈጠራ ደግሞ ማለት አሁን እንደሚወራው ሁሉ ሰው ስራ ፈጣሪ እንዲሆን አይደለም። እኔ 17 ዓመት ነው መንግስት ጋር የሰራሁት። ያ ልምድ ነው። እዚያ እንደኔ ሰው 17 ዓመት ባይሰራ ተቀጥሮ 1 ዓመት 2 ዓመት ስራ ምን እንደሚመስል ማወቅ አለበት። ስራ ማያውቅ ሰው ስራ ሊፈጥር አይችልም። አሁንም ይሄንን እንደ መፈክር ስለምንወድና ሁልጊዜ ዘመቻ እንደ ዘመቻ አይደለም። ይሄ ሳይንቲፊክ ነው። ሰዎች ሀሳብ ይኖራቸዋል። ሀሳባቸው ክራፍት ይደረጋል፣ ኢንኩቤት ይደረጋል፣ አክሰለሬት ይደረጋል። ሳይንቲፊካሊ ነው ወደ ገበያ የሚገቡት። ስለዚህ እነዚህ ነገሮች ላይ አተኩረን የምንሰራ እነዚህ አራቱ ያልኩሽ ነገር ብንሰራ በሃየር ሌቭል ከገቨርንመንት ጀምሮ ቅድም እንዳልኩሽ ናሬሽን ትርክት፣ የፖለቲካ ትርክት ብቻ ነው ሰው የሚያውቀው አይደለም። ሁሉ ነገር የሚነሳው ከተነሳበት ትርክት ነው። አፍሪካዊ ሁሉ በነጭ ገንዘብ ነው የኖርከው እንደሱ ትቀጥላለህ ብለሽ እያስተማርሽ አፍሪካንም ወደፊት መውሰድ አይቻልም። እኛ የዓለም አንዱ አካል ከሌላ የሚያሳንስ ከሌላ የሚያሳድድ ምንም ነገር የለም። ተወዳድረን እናሸንፋለን። እኛ ጥሩ ነገር አለ፣ ሌሎችም ጥሩ ነገር አላቸው። ስለዚህ ጥሩ ተዋናዩን ለመሆን ነው መሞከር ያለብን። አሁን ሁሌ ጋሽ ጥበበ የሚነግረኝ ነገር በጣም ኢምፕረስ ያደርገኛል። አሁን ግማሽ ብርጭቆ ብታይ አንዱ ግማሽ ውሃ ነው ይላል፣ አንዱ ግማሽ ነው እንዳታይ። ግን ኢትዮጵያ ውስጥ ምንድነው የሚሆነው? ገና ኩስ ታረጊ ማን የጠጣው? አያት ነው የጠጡት። ስለዚህ የተቀመጠበትን ነገር ናክ ስለምናደርገው ጎዶሎን እንኳን መጠጣት አልቻለም በማይመለከት። ይሄም ናሬሽን። ሶሻል ኢንተርፕረነሮች ግን ምን ሊጨምርበት ብለው ያሳድጉታል። እቺን ጎደለዋ ምክረ ሀሳቡን ይሰጡናል። በተለይ ከሌሎች ሀገር ጋር ካለው ልምድም ካዩትም ነገር ጋር ቀላቅለው ምንድን ነው የሚመክሩት? እኔ የምመክረው አክቹአሊ አሁን እሱ በጣም በሰፊው አስቀምጠው አይደል? እኔ ደግሞ ለላስት ከ2000 በደንብ ስፔሲፊካሊ ከ2011 ጀምሮ እኔ ብቻ አይደለሁም ባለቤቴ በጣም በቲም ነው የሰራ ነው። አክቹአሊ በጣም ስለማከብረው የእሷን ኢንፑት በእንግሊዝኛ አለ፣ በአማርኛ እንዴት እንደሚባል አላውቅም፣ ግን በእንግሊዝኛ the backbone of my audacity የድፍረቴ የጀርባ አጥንት እብደት ነው። አሜሪካ ነገር እየተኖረ እንደዛ ነገር ማድረግ እስር ቤት የገባ ብቻ ነው የሚያደርገው። እና ከዛ ደግሞ አልፈው አሜሪካኖች ጎረቤቶቼ ምኖርበት ከተማ ከሃይ ስኩል ቮለንቲር እስከ ሴኔተርስ ኢምፓክት ኢንቨስተሮች በጭንቅላት በገንዘብ በሀሳብ አንዴ ፌስቲቫል ስናዘጋጅ 28 አሜሪካኖች ናቸው፣ ጥቁር፣ ነጭ፣ ኤጂያን፣ ላቲኖ ከኛ ጋር 6 ወር የኢትዮጵያን ፌስቲቫል ሲልቨር ስፕሪንግ እንትን ያደርግ ነው። እንደውም ጋዜጠኛው ደንግቶ
የቮይስ ኦፍ አሜሪካ ጋዜጠኛ ደንግጦ ሲጠይቅ መጀመሪያ ጠይቀኝ እንዴት ነው ይህን አይቻል አቅም አሜሪካኖች ፍሬንድስ ኦፍ ኢትዮጵያ የሚል ቲሸርት አድርገው ካቱም 6 ወር ኮሚቴ አድርጎ መስራት በጣም ከባድ ጥያቄ ነው። ኤኒዌይ ሶ አሁን እኔ ማስቀመጥ የምፈልገው የት ተነሳን፣ እንዴት ለፋን፣ የት ነው ያለነው፣ ወደፊትስ ምን ከፍቷል። አሁን ይሄኛውን ኢንሴንቲቭ ይሰጠዋል ለምን እዚህ ክብረት የሚላቸው ነገሮች በሙሉ መደረግ እንዳለባቸው ዊቭ ኢንትሮዲውስድ ያስተዋወቅ ነው። አሜሪካን ሀገር ውስጥ ለአሜሪካ ለራሷ የፈጠረችውን ፖሊሲ ቤኔፊት ኮኦፕሬሽን ማለት የትርፍ የቤኔፊት ትርፍ ነው አይደለም፣ ጥቅም የሁሉንም የጋራ ጥቅም በዛ ላይ የተመሰረተ ኮኦፕሬሽን የነን ፕሮፊት እና የፎር ፕሮፊት ዲቃላ ገንዘብ ከመፍሳት አልፎ ለሰዎች የሚያስብ ለኢንቫይሮንመንት የሚያስብ ትልቅ ደግሞ ፐርፐዝ ያለው እሳቤ ነው። ሊጋል ፍሬምወርክ ነው። እሱን ለአፍሪካ ሪፐርፐዝ አድርገን በአፍሪካ ላይ እየሰራ ነው። የመጀመሪያ ፕሮቶታይፕ ይሄን ነገር መሬት ለማውረድ የመጀመሪያው ፕሮቶታይፕ በቡና ላይ ጀምረ ነው። አሁን 2021 ላይ ከሁለት ቀደም እንዳልኩት ከሁለት የስሞል ትንሽ ኮፊ ፋርመርስ ኮኦፕሬቲቭ ዩኒየን 60,000 ሰው ሜምበር ያላቸው 300 ቤተሰብ የሚያቅፉ ከነሱ ጋር 25 ኢንቨስት አድርጉ ብለናቸው ሁሉም ኢንቨስት ማድረግ አቅም አለው። $25 60,000 ናቸው። 1.5 ሚሊዮን ነው። አሁን የቀጠለው ዓመት ፌብሩዋሪ ማርች ላይ መጥተው ሰው ያ በረዳን ህዝብ ባገዘን ህዝብ ቁጭ ብለው የዓለም ጋዜጠኛ ባለበት ፈርመው ከኛ ጋር የራሳችንን ኮፊ ሾፕ ዋንስ አፖን ታይም ስታርባክ እንደሚለው እንደከፈተው የራሳችንን ከፍተን ሮስቲንጉ ለነሱ 50% ተጠቃሚ ሆነው ካፌ ደግሞ አለው። ካፌውን ደግሞ የአገሩ ነን ፕሮፊት ድርጅቶች እንዲጠቀሙ አድርገናል። ይህንን ሞዴል ስንሰራ ምንድን ያደረግነው የገበሬዎችን ኢንቨስትመንት እየጠበቅን ማርኬቲንጉን እየሰራን ነው እና በማርኬቲንግ ላይ ወደ ገበያተኛው ሄድ ነው። እዛ ሀገር ያሉትን ኢምፖርታንት በጎ አድራጊ ድርጅቶች ጋር ሄደን የምታደርጉት ነገር መደገፍ ስላለበት ገበሬዎች አይደለም የተጨቆነው ባይ ዘ ወይ ብዙ ትንሽ የሚያገኘው እኛም ብዙ ነው ቻርጅ የምንደረገው አዘ ኮንሱመር እና ያ ትልቅ ካምፓኒ መጥቶ በ2 ብር ከኛ ቡናውን ገዝቶ ቆልቶ በ20 ብር ይሸጥልናል። ለምን? ቢካዝ እኛና ምንም ምርጫ የለንም። ሶ በምንደቅ የሰራ ነው እነዛን 25 በጎ አድራጊ ድርጅቶች ለነሱ ባህል ላይ የሄደን ከነሱ የሚደግፋቸው ከ10,000 ሰው ይደግፋቸዋል። ቡናውን ለነሱ ሸጠን 35%ቱን የነሱን ስራ እንዲሰሩበት እንዲያግዙበት የራበው የሚያበሉ ናቸው። መንገድ ላይ የሚያስተዳድሩ ናቸው እና ከዛ ደግሞ ምናላቸው ገበሬዎቻችን መጥተው ተፈርመው ሮስቲንግ ሲቋቋም ካፌው ደግሞ ስናቋቁም ለእናንተ ነው 50% የምንሰጠው የእናንተን ደጋፊዎች ሞቢላይዝ አድርጋችሁ 50% ኦፍ ዘ ካፌ ኦን እንድታረጉ። ከዛ ደግሞ ውስጡ ሶስተኛ ኮምፖነንት አለው የባህል የስፓይስ እና የባህል የክራፍት የአርት ማርኬት ይኖረዋል። ሶ እዚህ ያሉ ሸክላ ሰሪዎችም እዚህ ያሉ ሸማኔዎችም ቦታ እንዲያገኙ አንድ የመጀመሪያ ሜሪላንድ ውስጥ ከፍተን አንድ ማደር ኮፊ ሶስቱንም የሚያቀፍ ሌላ ደግሞ መጀመሪያው ከቆመ በኋላ will take about 3-4 years 10 ሳተላይት ኮፊ እዚህ እንዳሉት በየቦታው እንዳሉ ትናንሽ እሱን ደግሞ ትንሽ ስራ የሌላቸው ወጣቶች ትሬን አድርገን በፍራንቻይዝ ኦን አድርገው ራን እንዲያደርጉት ነው። እዛ ይሄ እንግዲህ የመጀመሪያው ከዛ የመጀመሪያው ሜሪላንድ ሮስት አድርጎ የሚሸጥ ለዛው ከገበሬ ጋር ምግብ የኢትዮጵያ ኮፊ ሾፕ ከነዛ እንትኖች ጋር የሚሰራ ማርኬት ሶርስ የሚያደርግ እዚህ ካሉት እሱን አዝና 10 ሳተላይት ኮፊ ውዝን እንደ ሜሪላንድ ግዛት ውስጥ 112 ሰው ስራ ይሰጣል። 120 ስራ ፈጥረን እነዛ ሰዎች ተበድረው ሁሉም ባለቤት መሆን አለበት፣ ማስገባት አለበት። ያን እንግዲህ አሁን ከ5 ዓመት በኋላ በየአሜሪካኑ ግዛት ልንወስደው ነው። አሁን ኮንግረስ ሄደን እንላለን የአገሬ ገበሬ ደሃ የሆነው እድል ስላጣ ስለሆነ ልጆቹ ደግሞ አሁን እዚህ ስላሉ ልጆቹና ገበሬው ያላቸውን ኢንቨስትመንት ሰብስበው ከአሜሪካኖች ጋር ሆነው ይሄን ከተሰራ የአገሬ ገበሬ ህይወቱን ቀይሮ አሜሪካ የተራበ ያበላል። ይሄ በጣም አስደንጋጭ እንትን ነው። አሁን ሴኔተሮች ይሉታል ያንን ደጋግሜ ስላሳየናቸው ማለት ነው። አሁን ከገበሬው ጋር ደግሞ ስንፈራረም ሁለተኛ የተፈራረመው ከማጋ መሰለሽ የኢትዮጵያ ፌዴራል ኮኦፐሬቲቭ ኤጀንሲ ይባላል። የኢትዮጵያ የህብረት ማህበር አሁን ኤጀንት ኮሚሽን ሆኗል። 94,000 ኮኦፐሬቲቮች አሉ። በሱ ልክ እንደ ቡናው ሰሊጥ ላይ ያሉ ኑግ ላይ ያሉ
ያንን ተቀብሎ አበጥሮ ዘይት አድርጎ የሚሰራ ስለሌለ ነጋዴዎቹ ወደ ውጭ ለነው የሚሸጡት ጥሬው። ከዛ ደግሞ መጥቶ ተጨምቆ መልሶ ዘይት ይመጣል። እነ ክብረት ጋር ያሉትን ሶሻል ኢንተርፕረነሮች ያ ላይ መሳተፍ ይችላል። ኦፖርቹኒቲ ነው። ሶ ከነሱ ጋር ተፈራርመናል። ዳያስፖራውና የኛን አይቶ ዳያስፖራ እኔ ንጉን ሊያዝ ብሎ ከነዚህ ጋር ሊሰራ ይችላል። ሶ እሱን ልናስቀምጥ ነው። ገበሬዎቹ ሲመጡ ሲፈርሙ እሱን ልናሳይ ነው። አሁን ያን የት ልንወስደው መሰለሽ? በጣም የሚገርም ነገር ነው። ይሄ 10 ዓመት ያለምኩበት ነገር ነው። ቅድም እንዳልኩት የአፍሪካ ግሮስ ኦፖርቹኒቲ አክት የሚባለው 2000 ላይ ሲመጣ አፍሪካኖች እንዲጠቀሙ ነበር አይደል? ማንም ስላላገዛቸው አፍሪካኖች አልተጠቀሙም። ለመጀመሪያ ጊዜ ዳያስፖራው ከእንቅልፉ ነቅቶ እንዴ ብሎ እዚህ ላይ እንትን ካደረገ ያንን አግዋ የሚባለውን ህግ ህያውነት ሰጠ ነው ማለት ነው። አሁን 2025 ላይ ሲመጣ ህጉ ለእድሳት ቤኔፊት ኮርፖሬሽን ፎር አፍሪካ የሚባለውን ሞዴል ከነ ፕሩፉ የዛ አሜንድመንት ሆኖ እንዲታደስ ልናደርግ ነው። አግዋ በዚህ እንዲቀረጽ አግዋ አስፈራሳም ከንሰን ሁዚ ብየዋለሁ፣ አሁንም ለዋለሁ 2015 ላይ ኮንግሬሽናል ብሪፊንግ ነበረኝ። ዋች ዊ ጎና ፊክስ ዲስ ካር ቢል ኢንጂንና ምንተን ያስገባ ነው። ሶ አሁን ገበሬዎች ከፈረሙ በኋላ ኮንግረስ ሄደን ሁለተኛውን ኮንግሬሽናል ብሪፊንግ ልናደርግ ነው። ከዛ የናሽናል ፕሬስ ክለብ ይሄ እንግዲህ የለፋንበት ነው። ኦልሞስት ዊር ዴር እና በጣም በተስፋ እየሰራ እናደርገዋለን። የናሽናል ፕሬስ ክለብ የሚባል አለ። የዓለም ሚዲያ ካምፓኒዎች የሚሰሩበት ቦታ አሜሪካ ነገር ውስጥ ሁሉ ነገር አሜሪካ የሚባለው የሚደገሰው ከዛ ነው። ትልቅ ኃይል ነው፣ ጥርቅም ነው። እዛ ላይ ፕሬስ ኮንፈረንስ አድርገን አፍሪካኖች ደሃ የሆኑት ከዓለም ገበያ ላይ ስለወጡ ስለተጨቆኑ ነው። የእናንተ ሀብታምነት ከኛ ድህነት ጋር የተያያዘ ነው። ያ ደግሞ የሆነው ሰነፍ ስለሆንን ሳይሆን የፈጠራችሁት የኢኮኖሚክ ኦርደር ለእናንተ የሚጠቅም አድርጋችሁ ነው። ይሄ ደግሞ ችግር ያመጣል። የሁላችንም ችግር ነው። ዓለም አንድ ናት። አሁን አጨቅጭቁን፣ ቦታው የኛ ነው። ራሳችን ፊክስ እናደርገዋለን። እንደውም ፊክስ አድርገን እዚህም ህይወት እንቀይራለን ብለን በኦዳሲቲ ቅድም ያለውን ናሬቲቭ ፎርስፉሊ የምንቀይርበት ኦፖርቹኒቲ ነው። ያ ሲሆን ግን በቃ ጥሩም በመነፋው የዛን ጊዜ ነው ጉራ ለመንፋት ማለት ነው። በጣም ጥሩ፣ በጣም ትልቅ ነገር ነው። እንዲሆንላችሁ በድጋሚ ምኞቴ ነው። በጣም አመሰግናለሁ። እዚህ መጣችሁ ሀሳባችሁንም ስላካፈላችሁን፣ ስለ ጊዜያችሁ በጣም አመሰግናለሁ። ተመልካቾቻችን እናንተም ከኛ ጋር ስለቆያችሁ ስለተከታተላችሁን በጣም እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩ።